አሊያ በቦራንና በሰዳከት ግፊት በመጨረሻም ጂያንን በወረቀት ደረጃ ለመፍታት የመጨረሻ ዝግጅቷን አጠናቃለች። ጂያንን ቢሆን ፈርሞላታል፣ እሷን ፈርማለች። የቀረው ነገር ፍርድ ቤት ሄደው ይህን ጉዳይ አስረድተው ዳኛው መወሰን ብቻ ነው። ምክንያቱም ሁለቱም አንፈልግም በትዳር መቀጠል ካሉት ምንም የሚያደርገው ነገር እንደሌለ ይታወቃል። ቦራን ደግሞ ብሶበታል። ቦራን ሁለቱን አንድ ላይ ባያቸው ቁጥር እነሱ ላይ ችግር መፍጠሩ የሆነ ነገር መናገሩ የማይቀር ነው። የሚናገረው ነገር ደግሞ ወይ የጂያንን ወይ የአሊያን ልብ መስበሩ የማይቀር ሆኗል። በአንድ በኩል ሰዳከት ደግሞ ሁል ጊዜ ለቦራን ነው የምትደግፈው የምታግዘው። የሆነ ነገር በተፈጠረ ቁጥር ቦራን እንዲናገርበትና በንዴት በእልህ እንዲበሳጭበት ታደርገዋለች። ነገር ግን በዛሬው ዕለት ኤጅመል ልጄን ቦራንን ካላየው ካላናገርኩኝ እንደውም የልጅ ልጄን አናግራለሁ ብሎ ቤታቸው ድረስ መጣ። ይህን ጊዜ አሊያ ፊት ለፊት ነበር የተጋፈጠችው ሳትፈራው። አሊያ ልተኩስብህ ነው፣ አሊያ እጠጋለሁ በለና ግንባርን ነው ማፈርስለ ብላ ብዙ ተጋፈጠችው። ኤጀመል እገባለሁ እያለ ሲያስቸገር በአንድ በኩል እሷ ሽጉጡን ወደኋላ ደብቃ ልጇ እንዲገባ አረገችው። የገዛ የራሷ ልጅ ወደ ውስጥ ቀስ እያለ እየገባ ነበረ። በአንድ በኩል እሷ ሽጉጡን ኤጀመል ላይ እየደቀነችበት ወዲያው ገባች። ጂያን በአንድ በኩል ተደውሎለት እየተጠራ ነበር። ጂያን ከሻይን ጋር ነበረ። ሻይን ከሆስፒታል ካልወጣው እያለ ነበር። እንደ አጋጣሚ ነው እግረ መንገዴን ደግሞ ቦራንን ሊየው እያለ ነው። ዘሪንና ሻይን ቦራንን እንየው ብለው በጣም ናፍቋቸዋል። ቦራን ሊያዩት እየመጡ ናቸው። አሊያ ወደ ውስጥ ገብታለች። ከዛም በኋላ በሩን ዝጉት እያለች ነው። ድንገት ሰዳከት መጣች። እዚህ ጋር ምን እየሆነ ነው ያለው? ምን እየተፈጠረ ነው ያለው? ሼሙዝ ምን እየሆነ ነው ያለው ብላ ጠይቀችው። ከዛ ወይዘሮ ሰዳከት ኤጀመል አልቦራ ሲላት ኤጀመል አልቦራ ምን ሆነ? የልጅ ልጅን በደንብ ውስጥ አስገቢና ደብቂው፣ እሺ ፓኪዜ ውስጥ አስገቢው እንዳይወጣ ስትል ነበር። ከዛ ዝቅ ብላ ምን የሚፈልግ ኤጀመል እያለች ትጠይቃለች። አሊያ በአንድ በኩል ሼሙዝ እንዲናገር አልፈለገችም ነበር ግርግር እንዳይፈጠር። ነገር ግን ሼሙዝ ኤጀመል አልቦራ አቶ ቦራንን ካላናገርኩት እያለ ነው። በር ላይ ቆሟል ብሎ ተናገረ። እንዴናትና ሸለመጥማጤ የሰይጣን ቁራጭ ምን አባቱ ሊሰራ መጣ እያለች እሷ ተናዳ ከደረጃው እየወረደች ቦራንም ድንገት ይህን ሰማ። የሰይጣን መጣ ልኩን ነው ማስገባው አሳየዋለሁ። ይህ ውሻ ምን ሊሆን መጣ እያለ ወደፊት ይራመዳል። ቦራን ወደ በሩ እንዳትጠጋ እባክህ እያሉ ይጠይቁታል። እሱ ግን ወደ በሩ ቀስ እያለ እየቀረበ ነበር። በሩን ክፈቱት ይላል። አሊያ በሩን እንዳከፍቱት ስትል ነበር። እሱ ደግሞ በሩን ክፈቱት እያለ ይጮዋል። የውጭውን በር ትልቁን በር ከፈቱት። ሲከፍቱት ኤጅመል በውጭ በኩል ቆሞ ነበር። አንተ ምን ልትሆን መጣ እዚህ? ምን ሰራለህ እዚህ ብሎ ቦራን እየጮኸበት ነበረ። ቦራን ተረጋጋ፣ ይኸውልህ ከኔ ጋር የመጡ ሰዎች ውጭ ይሆናሉ፣ እኔ ግን ውስጥ ገብቼ ማውራት እፈልጋለሁ። አንተን ማናገር ብቻ ነው የምፈልገው፣ ሌላ ነገር አልፈልግም እያለ ሲናገር በምንም ጉዳይ እዚህ መግባት አትችልም፣ በምንም ጉዳይ ከልጄ ጋር ማውራት አትችልም። ቦራን ይህን እባብ እዚህ ቤት እንዳታስገባው ምላሱ ላይ መርዝ ነው ያለው፣ በመርዙ ይመርዛል፣ ተው ይቅርብ፣ ይሄ ካዲ ነው፣ ምንም ሞራል የሚባል ነገር አያውቅም። ቦራን እንዲች ብለ ጆሮን እንዳሰጠው ትላለች ሰዳከት። በአንድ በኩል ዝም ብሎ ይመለከታል። ቦራን ደግሞ ላናግር እያለ ነው። ድንገት ደግሞ አሊያ ቦራን ብላ እየጠራችሁ ነበረ። ቦራን ወደኋላ ዞር ብሎ አሊያን እየተመለከታት ነበረ። ዝም ብሎ አያት። እሷ ደግሞ እንዳታናግረው እንዳትፈቅድለት አለችው። አያትና ከዛ መልሶ ኤጀመልን ተመለከተው። እስኪ የሚለውን ነገር እንስማ ናግባ እስኪ አለው። አሊያ ይህን ጊዜ በጣም ትጸጸታለ ትላለች። ከዛ ቦራን ኤጀመልን እሺ ምንድነው ለመናገር የፈለግከው ይለዋል። ድንገት እነ ጂያን መጡ። እነ ካያ ሲመጡ ኤጀመል ከዚህ በኋላ ነገሮች ከባድ እንደሚሆኑበት ያውቃል። ይሄ ሰው ይህን እዚህ ማን ያስገባው ብሎ ጂያን እየመጣ ነበር። እኔ ያስገባሁት እያለ ቦራን ይናገራል። ጂያን ምንም ማድረግ አይችልም። ኤጀመል አሁን መናገር ይችላል። በል ተናገር እየጠበቅን ነው ተናገረ እያለ ቦራን እየጠየቁ ነበረ። ጂያን ፍጥጥ ብሎ ኤጀመልን ይመለከተዋል። ሁሉም ሰው ኤጀመል ምን ሊል ነው ብሎ እየተመለከተ ነበር። ድንገት እነ ሻይን መጡ። ከመኪና እየወረዱ ሻይን፣ እነ ናሬ፣ እነ ዘሪን እንዲሁም እናታቸው ቪዳን እየመጣች ነበረ። አንተ እንዴት አይንን በጮጥ ባር ገዚህ ትመጣለህ? ትንሽ አታፍርም እንዴ? ማፈር የሚባል ነገር አታውቅም እንዴ ሲለው፣ ሁለታችሁም ልጆቼ ናችሁ፣ እስኪ ዝም በሉ። አባታችሁ የሚላችሁን ነገር እስኪ ዝም ብላችሁ አዳምጡ። እስኪ ይኸውልህ ሲጀመር ቦራን እኔ ልጄ እንደሆንክ አላወቅኩም ነበረ። ሰዳከት ከኔ ደበቀች፣ ሚስጥር አረገችው ነገሩን። እሷ ምንም ያረገችው ነገር የለም እያለ እጁን ሲጠቁም ባክ ጄን አጠቁም ብላ እጁን ልትመታው ስትወራጭ ነበረ። ቆራርጣለሁ፣ ገላለሁ ስትል አላውቅም ነበር ሰዳከት አላውቅም ነበረ ይላል። ቪዳን እዚህ ጋር ያፈረች መሬት ስትመለከት ነበረ። እነ ዘሪንም በጣም እየተሳቀቁ ነበረ። ቦራን ልጅ ስማኝ፣ አንተን እርጉዝ እያለው ከገደል ላይ ወረወረኝ፣ ሊገለኝ ሞከረ ስትል ነበረ። ቦራን አላውቅም ነበር እኮ እሷ ካንተ እርጉዝ እንደነበረች እኔ አላውቅም ነበር። በቃ ምንም የማውቀው ነገር የለም። እቺ ሴት በጣም ብዙ ጉዳት ነው ያደረሰችብን። በመጀመሪያ እኔን እስር ቤት አስቀመጠችኝ፣ እንደገና ስልጣኔን ቀማችኝ ያል ነበረ። እድሉን ባገኘ ደግሞ ገለ ነበረ ስትል ነበር። እሷ አላውቅም ነበር። ሲጀመር አንተ እዛ ሆዷ ውስጥ እንዳለ ባቅ ኖሮ ልጎዳ ሞክር ነበር። እንደ ሁሉ ነገር የመጣው በሰዳከት ምክንያት ነው እያለ ጆን ሲጠቁም እጅ ይሰበር ስትል ነበረ። ልጄን እንዴት ለመጉዳት ትሞክራለህ ታዲያ? አንተ ልጄን እኮ አግተው እኮ ነበረ አይደል እንዴ? ልጄን አግተህብኝ ነበረ ብላ ላይ እየተናገረች ነበረ። ልጃችን አግተዋል እንዴ አንተ ቆሻሻ ሰውዬ እያለ ቦራን እዚህ ጋር እያነቀው ነበረ። አሊያ ዞር አለች ወዲያው። ማን ስለሆንክ ነው አንተ ልጄ የምታግተው? ማን ስለሆንክ ነው እያው ነበር። ሰማኝ እንደዛ አልመሰለኝም ነበር። ይቅርታ ጠይቃለሁ። ሲጀመር ልጅህን ባላግተው ኖሮ
በጭራሽ አንተ ልጄ እንደሆንክ አላውቅም ነበረ። ያኔ ነበር ሁሉንም ነገር የታወቀው ቦራን ይኸውልህ የዛለ ጥሩ አጋጣሚ ነበር የተፈጠረው ሲለው ነበረ። ታዲያ ልጁን በማገተ ጥሩ ነው እያልክ ነበረ? ጥሩ አጋጣሚ ነው እያልክ ነው አንተ ማፈሪያ እያለ ጂያን ይጠይቃል። እንደዛ አይደለም እያለ ኤጀመል ይመልሳል። እነ ሻይን ግራ ገባቸው። ይኸውላችሁ እንግዲያውስ እንደዛ ከሆነ ይኸው አንሳና ግደለኝ ብሎ ሽጉጡን ከቀበቶ ውስጥ አውጥቶ ጣለው። መሬት ጥሎት በሉ አንሱና ግደሉኝ እያለ ነበረ። ጂያን ግራ ገብቶት ሽጉጡን ይመለከታል። እነ ሻይንም ትንሽ ደንገጥ ብለዋል። ምሮ የምትፈዙት አንዳችሁ አንሱና ይህን ሽጉጥ ግደሉኛ፣ ራሳችሁን ከዚህ ከውርደት አድኑ፣ እንግዲህ እኔ ማዋረዳችሁ ከሆነ እያል ነበረ። ቦራን ደንግጦ ይመለከታል። ውጣ አንተ ከዚህ ውጣ እያሉ ነበረ። ቦራን ልጄ እባክህ ይቅር በለኝ እያሉ ነበር። ውጣ ከዚህ ውጣ ላይ አልፈልግም እያሉ ነበረ። ልጆቼ እባካችሁ እያል ነበር። አስወጡት። ከዛም በኋላ በሩን ዝጉት ይላሉ። በሩን ዘጉበት። ቦራን ወደ ኋላ ሊመለስ ነው። ቦራን ሻይንና ዘሪን አንተ ሊያዩ መጥተዋል ብሎ ጂያን ነገረው። ቦራን ዝም ብሎ ካያቸው በኋላ ወደ ውስጥ ገባ። ሁሉም ወደ ውስጥ ገቡ። ቤት ውስጥ ተቀምጠዋል ሊነጋገሩ። ምንድነው ሰውዬ ከኔ የሚፈልገው? የአባታችሁ ችግር ቆይ ምንድን ነው እያል ነበር ቦራን። በአንድ በኩል እነ ሻይንንም እዚህ ጋር በአባታቸው ምክንያት ተጠያቂ እያረጋቸው ነበረ። ቦራን ተነጋጋ፣ እነዚህ ልጆች እህትና ወንድም ናቸው፣ ጠላቶች አይደሉም እያል ነበረ። እነዚህ ልጆች ማለት እኔ ሊገለኝ የነበረ የጠላቴ ልጆች ናቸው፣ ከእሱ በምን ይለያሉ እያለ ይናገራል። እንደገና ቤት ውስጥ ሌላ ውጥረት እየተፈጠረ ነው ያለው። ናሬ ደነገጠች። አዎ እየሰማችሁ ነው አይደለ? እስካሁን የተጎልታችሁ ምን ሰራላችሁ ብላ ሰዳከት ተናገረች። እንዴ እማዬ እስኪ ዝም በይ ትላለች ናሬ። እማዬ ምን ሆነሻል እያለ በአንድ በኩል ካም እየጠየቀ ነበረ። ሻይን ዞር ብሎ ዘርን ይመለከታል። ልክ ነህ ቦራን አንተ ልክ ነህ። ያው ማለቴ እኔም ባንተ ቦታ ብሆን እንደዚህ አይነት ነገር ላሳይ ይችላለሁ፣ እረዳለሁ። እኛ ፈጠነም ራቀም የኤጀመል ልጆች ነን። ያደረገው ነገር ደግሞ በጭራሽ እንዲህ ነው ተብሎ ማብራሪያ ሊሰጥ አይችልም። በቃ ትክክል አይደለም። ግን ዋናው ነገር አንተ በህይወት መኖር ነው። ታውቃለህ ለእኛም በጣም ከባድ ነበረ። እዚህ በመሆነ በጣም ደስተኛ ነን። ታውቃለህ አንተ ማለት ለእኛ እንደ ታላቅ ወንድማችን ነህ እያለ ሻይን ይናገራል። ቦራን ግን ደስተኛ አይደለም በዚህ ነገር። ወንድሜ ቦራን ያለፍክበትን ነገር ማንም ሰው አይክድም። ሁላችንም ይህንን እንረዳለን። በተፈጠረው ነገርም እናዝናለን። እንደዚህ በመሆኑም ደግሞ አንተ በህይወት በመቆየት ደስተኛ ነን። ነገር ግን አባታችን ላደረገው ነገር እኛ ልንወቀስ አይገባም። ምክንያቱም እኛን አስፈቅዶን ከሱ ጋር ተስማምተን አይደለም ያደረገሉን ነገር ስትል ነበር። ጀማል አባታችሁ ምን እንዳደረገ እኮ ታውቃላችሁ እኮ። ደግሞ እናንተም ከሱ ጎን ነበራችሁ። እያንዳንዱ ጥፋት ሲያጠፋም ከጎኑ ነበራችሁ። ዝም ስትሉ ነበር አለ። እንዴ ምንድነው የሚያወራው ይባባሉ ደግሞ እነሱ። እንዴ እናት እማዬ ስንት ጊዜ ነው ጀማል ነፍሰ ገዳይ ነው ስትል የነበረው፣ እናንተ ግን በጭራሽ ልታምኑ አልቻላችሁም እያል ነበረ። ናሬ ዞር ብላ በአንድ በኩል እናቷን ትመለከታለች። እማዬ የምሬን ነገር ነገርሽው ስትል ነበር። ናሬ በጣም ተናዳ አይ እማዬ ሁል ጊዜ ሰርፕራይዝ እንዳረግሽኝ ነው ይላል። ምን አረኩ ልጆቼ ምን አጠፋው? የተፈጠረውን ነገር ለልጄን የነገርኩት መደበቅ ነበረብኝ እንዴ ብላ ትከራከራለች። ማናችሁም አላመናችሁኝም ነበረ። የተፈጠረውን ነገር እውነቱን እናገራለሁ፣ ማንም ሰው አላመነኝም ስትል እንዴ እኛም እኮ ደንግጠን ነበር እኮ። ሲጀመር አባታችን ነው እንደዚህ ነገር ያደርጋል ብለን በምን ልንገምት እንችላለን ብሎ ሻይን ይናገራል። ወንድሜ ይኸውልህ ስማኝ፣ ይሄ የእነሱ አባት ጉዳይ ነው። እነሱ በዚህ ነገር አይወቀሱም። ይሄ የአባታቸው ስህተት ነው እና በሆነው ነገር እነሱን አትወቀሳቸው እባክህ ብላ ናሬ ትናገራለች። አይደለ አንቺስ ሄደሽ የነፍሰ ገዳይ ልጅ አገባሽ፣ ምን ትጠብቂያለሽ ብላ ትናገራለች። ሰራከት እማዬ በጣም ነው የምታሳዝኘው ይላል ጂያን። ታሳፍሪያለሽ ናሬ በጣም ነው የምታሳፍሪው። የምር እንደዚህ አረግሽ በጣም ያሳፍራል። ሄደሽ የነፍሰ ገዳይ ልጅ አገባሽ በጣም ያናድዳል ሲል ነበር። አንተ ምራፍ የምከፍተው እያለ ሻይን ከተቀመጠበት ይነሳል። እርስ በርስ ሊጣሉ ናቸው። ምን ልትሆን ነው እያለ ቦራን ይጠይቃል። ቦራን የልብ ተሰማው። በአንዴ መደንፋት ጀመረ። ቦራን እስኪ ወንድ ኮንክ ተጠጋኝ እያለ ነበረ ሻይን እሱን ለመጠየቅ አሳስቦት ቢመጣ፣ ነገር ግን ቦራን በጠብ ተቀበለው። ሲጀመር አንተ ልክ እንዳባትነ እያለ ቦራን ይናገራል። ከዛ አሊያ እረፍ ስትለው ጣልቃ ትግቢ አንቺ እያል ነበረ። ጂያንም ሊያገላግል ሲል ጣልቃ ትግባ እያለው ነበረ። ከዛ ናሬ በቃ እኔ ሊድ እያለች ነው ከሻይን ጋር ልትሄድ ነበር ወደ ቤት። እጇን ጭምቅ አድርገው ይዞ የትም አትሄጂም እዛ ነፍሰ ገዳይ ቤት አትሄጂም እያለ ነበር። ልቀቀኝ ትላለች እሷ። ቦራን ተቀየረባት። ጂያን ደግሞ ልቀቃት እያለ ይታገላል። በግድ እጇን አስለቀቀ። ናሬ ቀስ ብላ እየወጣች ነበረ። በአንድ በኩል ጂያን ይኸውልህ አንተ ምን እንደሆነ ካላቅም በጣም ብዙ ነገር አውረዋል። ከህክምና ስለተመለስክ ብዙ ጊዜ ህክምና ላይ ስለነበርክ ለዛ ነው እንደዚህ ግራ የተጋባው ብዬ ነው እያሰብኩ ያለሁት። እስካሁን ድረስ እያረክ ያለው ነገር በሌላ አላሰብኩብህ። ከዚህ በኋላ ግን ተጠንቀቅ። ይኸውልህ ማትጠነቀቅ ከሆነ አንተን በማናገርበት መንገድ አናግርሃለሁ። እንደዚህ በፍቅር አላናግርህም አለን ለማመጠም ይኸውልህ እያለ እየለመነው ነበረ። ቦራን ዝም ብሎ ይመለከተዋል። ከዛ በኋላ ጂያን ወደ ውጭ እየወጣ ነው። እነ ሻይን ውጭ ቆሞ እየጠበቁን ነበረ። ጂያን ምንድነው ግን ይሄ ቦራን ነው የምር ሌላ ሰው ሆነብን እኮ ምንድነው ነገሩ እያለ ሻይን እየጠየቀ ነበረ። ሻይን አንተ ማረፍ አለብህ በቃ ቦራንን ትንሽን ታገሰው ወደ ራሱ እስኪመለስ ድረስ ይለዋል። ከዛ ሁሉም መኪና ውስጥ ተራ በተራ እየገቡ ናቸው። ከዛም በኋላ በቀጥታ ወደ ቤታቸው ይሄዳሉ። ፊት ለፊት የቀሩት ጂያን እንዲሁም አሊያ ናቸው። ምንድነው የምናደርገው ከዚህ በኋላ እያለን ነበረ። እንጃ ዴኒዝን እስኪ እጅ ቼክ ላድርገው ከዛ የሚሆነውን ነገር እነግርሃለሁ እያለችው ነበረ። ተያይዘው ሁለቱም ወደ ደረጃው እየወጡ ነበረ።
በአንድ በኩል ማታ ላይ እነ ሻይን እቤት ደረሱ። ሁሉም ሰብሰብ ብሎ እየገቡ እናታቸው ቁጭ ብላ ስጠብቃቸው ነበር። ግራ ግብት ተብሏታል። ድንገት ኤጀመል ከውስጥ እየወጣ ነው ያለው። የሚገርም ነገር እስከዛሬ ድረስ ላረከው ለተጫወትከው ነገር እኔ በአንተ ጨዋታ ውድቅ ያላቅም። ከዚህ በኋላ ለምትሆነው ነገርም አላምንህም። ተጸጽቻለሁ ምናምን ብትለኝም በጭራሽ ላምንህ አልችልም። እስከዛሬ የሰራው ኃጢአት እስከዛሬ የሰራው በደል በሙሉ አንድም ሳይቀራውንም አለ ሲለው ነበረ። ሲጀመር እኔ ምንም የፈለገ ጥፋተኛ ብታደረገኝ እሱ ልጄ ነው ይላል። ቪዳኔን እያዳመጠች ስትበሳጭ ነበረ። እዛ ቤት ውስጥ ይኸውልህ ሰዳከትም ጂያንም ቢሆኑ መጋፈጥ ያለባቸው እውነታ ይህ ነው። ልጄ አንድ ቀን እኔን ያምነኛል፣ አንተ ባታምነኝ ቦራን ግን እኔን ያምነኛል። የምለውን ነገር ይሰማል፣ ወደ ትክክለኛው ስሜቱ ይመለሳል። አንድ ቀን ነው የምለ አባቱን መስማት ይጀምራል። ግን አንተ ሻይን ደረቅ ነህ፣ አንተ እኔ ላይ ጥምም እንዳልክብኝ ትቀራለህ ማለት ነው። ስማ ምንም አታመጣም እያሉ ነበረ። ስማ እኔ ህሊና አለኝ እሺ፣ እኔ እስካሉ ድረስ በድርጅት ውስጥም በቤቴ ውስጥም ጥፋት እያጠፋ በጭራሽ ዝም ብያ ላይ እያሉ ነበር። እናያለን ይለዋል ኤጀመል። ትቶት ወጣ። ሻይን እናቱ ማባበል ጀመረ። እማዬ ተረጋጊ እያለ ነበር። መሳሳቅ ጀመሩ። ቪዳን እናንተ ስላላችሁልኝ ደስተኛ ነኝ እያለች ነው። ከዛም በኋላ ውስጥ እናናግረህ አሉት ዘሪንና ናሬ። ቪዳንም ነይ እያሏን ነበረ። ሻይን እሺ ምንድነው የምታናግሩኝ ብሏቸው ተከትሏቸው ወደ ውስጥ ወደ ቤት እየገባ ነው ያለው። ዘሪን የተረገዘው ልጅ አባቱ እንደሆነ ቀስ ብላ ልትነግረው የፈለገች ይመስላል። ዘሪን በተናገሪያ ምንድን ነው እያላን ነበረ። ዘሪን ዞር ብላ ናሬን እያየቻን ነው። ቪዳንን ብትሆን በጣም ፈርታለች። ሻይን ደግሞ ዘሪን በያተናገሪ እያላን ነበረ። ግራ ገባው። ምን ሊነግሩት እንደፈለጉ አያውቅም። ሻይን እንትን ምን መሰለህ የልጁ አባት ከያ ነው ብላ ነገረችው። እንዴ እና ታዲያ እኔ የማውቀው መጨረሻ ላይ እኮ ግራ እኮ ነው የምትገቡኝ እኮ ለምሮ በመጨረሻ እኔ ማውቀው ይሄን ነገር ለምሮ ከመጀመሪያው ጀምሮ የማላውቀው እያል ነበር ተናደው። ሁሉም እዚህ ጋር ያሉት እንዳለ ሶስቱም ሴቶች እንደሚያውቁ ሲገባው አይደለም ናሬ ምንም አላጠፋችም እኔ ነኝ እንዳትናገሪ ብዬ አስገድድኳት እያለች ነበረ። ናሬን እዚህ ጋር ከትልቅ አደጋ እያዳናቻት ነው። ቪዳን አፏ እንድትዘጋ ቀረፈ። ጣሬ ሆይ ለምሮ መጀመሪያ ስለዚህ ጉዳይ ያላወቅኩት እንዴት አይነት ጅል ነኝ እኔ ግን መጠርጠር ነበረብኝ እያለ ነበር ሲናገር የነበረው። እኔና ደሚር ፈጣሪ ይመስገን እስካሁን ድረስ አንድ ላይ ሆነን አናውቅም ትላለች ዘሪ። እስኪ ዝም በይ አንቺ ትላታለች ቪዳን። ከዛ ውጪ ስለ ልጁ ማን ያውቃል እያለ ተናገረ። አሊያና ወንድም ያውቃሉ ብላ ናሬ ተናገረች። ምን ያውቃሉ እነሱ እያለ ነበር ሻይን። በጣም ይቅርታ ሻይን ምንም ማድረግ አልቻልኩም እነሱም በራሳቸው መንገድ ነው ያወቁት እያለችው ነበር። እሺ ካያ ቢያውቅ ምንድን ነው የሚያደርገው እያለ ነበር። እኮ እሱን እኮ ነው የምለ ጂያን ደግሞ በአንድ በኩል እንንገረው እያለ እያስቸገረኝ ነው። እኔ ደግሞ የተለየ እቅድ አለኝ ሌላ እቅድ አለኝ እያለችው ነበር። ምንድነው እቅድሽ ይላታል። እየነገረችው ነበረ። ከነገረችው በኋላ በዚህ ተስማሙ ይመስላል። ድንገት ደሚር እየመጣ ነው ያለው። ደሚር በር አንኳኳ። ከፈቱለት። ተሰብስቦ መጡ። እሺ በመጨረሻም ሻሆ ወደ ቤት ተመልሰሃል። ዘሪን እስካሁን ድረስ እዚህ ቤት ያለችው አንተ እስከምትመለስ ነበር ጤነኛ ሆነ። አሁን ግን ደህና ሆናል። ዘሪን እባክሽ ጨርቄን ማቄን ሳቲ ወደ ቤት እንመለስ በጸባይ አላት። አየችውና እሺ አለችው። እየተመለሱ ነበረ። ወደ ቤት ባንዴ ይዟት መጣ። ከዛም በኋላ ነዴም የሆነ እየጠጣ እየጠበቃቸው ያለ ይመስላል። ድንገት ሲመጡ አያቸው። ከዛ በላይ አያቸውና ዛሬ ወደዚህ ቤት ከተመለሽ እስካሁን ድረስ ካያ ስለ ልጁ ምንም ነገር አያውቅም ማለት ነው ብሎ ተናገረ። ከዛ ደሚር ይጃንጀዶስ ግቢ እያላን ነበረ። ደሚር ዝም ብሎ አባቱን አየውና ስማ አንድ ነገር ለማድረግ ሞክራለሁ በልና ኤጀመል ይበላሃል። ኤጀመል ስላንተ ምን እንደሚያውቅ አላውቅም፣ ነገር ግን ነዲም ካስከፋ ንገረኝ ብሎኛል። በእርግጠኝነት የሆነ የሚያስፈራ ነገር አለ። ያ ነገር ደግሞ ኤጀመል ጋር እንደሆነ ታውቃለህ እና ከኔ ጋር ባትሳፈጥ ጥሩ ነው አለው። እንዲህ ብሎት ዞር አለ። ነዲም እዚህ ጋር አቅም ያለው አይመስልም። ዝም ብሎ እያየው ነበረ። በሌላ በኩል በጠዋት ጂያንና አሊያ በርጋ ቆመው እየወሩ ናቸው። የሆነ ቀጠሮ አለባቸው። የካያ ልጅ የተረገዘው ልጅ በተመለከተ ሊነጋገሩ ሊሄዱ ናቸው። ከዛ ሰዳከት መታ ወዴት ነው አለቻቸው። የሆነ ቦታ ብለው ብቻ ሄዱ። የት እንደሚሄዱ አታውቅም። ከዛ ቀጥ ብለው የመጡት ወደ ሆስፒታል ነበረ። ወደ አሊያ ቢሮ ገብተው ቁጭ ብለው ማውራት ጀመሩ። ገና ከመግባታቸው ነበረ ብዙም ሳይቆዩ እነ ሻሂን የመጡት። ሻሂን፣ ናሬ እንዲሁም ዘሪን ከነ ቪዳን ጋር ጨምሮ እየገቡ ነበረ። ስለ ካያ ጉዳይ ለመማከር ነው። ከዛ ጃን እናገራለሁ እያለ ነው። ይህን ጊዜ ሻሂን ቆይ ዘሪ ሌላ እቅድ አላት አለ። የዘሪን እቅድ ውጭ ሀገር ሊር ነው። ለትምህርት እድል ብዬ ውጭ ሀገር ሊ ልጁን ወልደዋለሁ ውጭ አሳድገዋለሁ በሚል ነበር። ከዛ ቀስ ብዬ ልጁንና ካያገናኛለሁ በሚል ነው። ነገር ግን ደሚር አይፈታኝም ብላ እያስረዳች ነው። ጂያን ምን አገባው እያለ ነው። ነገር ግን እሷ የደሚርን እለኝነት ታውቃለች። እሺ እንደማይል ትረዳለች። ነገሩን ካረጋጉ በኋላ ጂያን እንዲሁም አሊያ ተመለሱ። ከላይ ሆኖ እያያቸው ነበረ። ትንሽ አወሩትና ወደ ውስጥ እየገቡ ናቸው። ዛሬ ህፃኑን ጂያን ከአባቱ ጋር ለማጣመር እንደገና ደግሞ ሊሞክሩ ናቸው። አሊያ ወደ ውስጥ ገባች። አባትን ለመገናኘት ዝግጁ ነህ አለችው። አያትና ህፃኑ እሺ አላት። ከዛ ልትወስዶ ነው። ቦራን ደግሞ ልጄን ለምሮ ማያገናኙኝ እያለ ነበረ። ሰራከት አረባክ ትንሽ ታገስ ትሏለች። ከዛም በኋላ አሊያ ህፃኑን ይዛለት መጣች። ይዛለት ስትመጣ የኔ ልጅ እያል ነበር ዝቅ ብሎ። ከዛ መጥቶ አቀፈውና ያው ሞተ ነበር የመሰለኝ ባለፈው ልደነገጥኩኝ ሳየህ አለው። ከዛ ይገባኛል እያለው ነበር። አባዬና እማዬ ስላንተ ነግረውኝ ነበረ ሲለው ደነገጠ። ቦራን ተናደደ። በንዴት ጂያንን እያየው ነበረ። ከዛ በኋላ ያው አንተ ከትንሽ ከራክ በኋላ ከጠፋ በኋላ ከህይወታችን አጎቴ ጂያንና እማዬ ባይኖሩ ኖሮ ነገሮች በጣም ከባድ ሆነብኝ ነበር ለኔ። በተለይ አጎቴ ጂያን እያል ነበረ። አሁን እንደ አባቱ አድርጎ እንደሚቆጥረው ነገረው። ቦራን በጣም ከፋው፣ ተበሳጨ፣ ተናደደ። ሄጂ ስዕል መሳሌ ልቀጥል ይላል ጂያን። ህፃኑ
ይህን ጊዜ ቦራን ከኔ ጋር ጊዜ አታሳልፍም እንዴ ይሏል። አይ መጨረስ ያለብኝ ስላለ ብሎት ሄደ። ቦራን የበለጠ ጂያን እንዲቆረጭምበት እያደረገ ነበረ። በጣም ነበር ያዘነበት። ከዛም በኋላ ጂያን ደግሞ ቦራን ለምሮ ልጁ ግራ የምታጋባው እያሉ ነበር። ምክንያቱም ቦራን እዚህ ጋር ህፃኑን ከመሄዱ በፊት ከኔና ከጂያን አንዳችንን አባዬ ብለህ ምረጥ እያለው ነበረ። ይሄ ጥያቄ ጊዜው አይደለም፣ ትክክል አይደለም እያለ ጂያን እዚህ ጋር ይናገራል። ጂያን ቦራን መከረው። ልጁን ስትጎዳው እያየውኝ ዝም አለም፣ ጣልቃ መግባቴ የማይቀር ነው አለው። እንዲህ ካለው በኋላ ቦራን ተናደደ፣ ግድግዳውን እየመታ። ሰዳከት ደግሞ ልጄ እባክህ ተረጋጋ እያለችው ነበረ። ጂያንና አሊያ ህፃኑን ተከተሎት ወደ ክፍሉ ገብተው ቁጭ ብለው እያወሩ ነበረ። ጂያን ተደወለለት። ወደ ውጭ እየወጣ ነው ያለው። የነገ ጠዋት ላይ ችሎት እንዳለባቸውና ፍቻቸው በይፋ ነገ እንደሚጠናቀቅ ነበር የተነገረው። አሊያ ድንገት መጣች። ምን ተፈጠረ ብላ ስጠይቀው የሆነውን ነገር እየነገራን ነው ያለው። ሲጠበቅ የነበረው ችሎት ዛሬ ጠዋት ይካሄዳል። ጂያናውን ወጣ ብሎ እየጠበቃን ነበር በጠዋት አሊያ በር ጋር። እሷን መጣች። ሁለቱም ዝንጥ ብለዋል። ፈገግ ብሎ ተመለከታት። እሷን ፈገግ ብላ አየችው። ቦራንም ቢሆን ዛሬ በይፋ እንደሚፋቱ ነው የሚያውቀው። ጂያን ለአሊያ በር እየከፈተላት የመኪና ወደ ውስጥ እያስገባን ነበረ። ከዛ በኋላ ሰዳከት መኪና ውስጥ ገብታ ትከተላቸዋለች። ችሎቱ ተጀምሯል። ፍርድ ቤት ተገኝተዋል። ከዛም በኋላ ዳኛው ሁለቱ ያቀረቡትን ሀሳብ በሙሉ ያዳምጣል። ከጠበቃም ከጂያንም እንዲሁም ደግሞ ከአሊያም ጨምሮ። ከዛ ፋይላቸውን እያገላበጠ ከዚህ ቀደም ሊፋቱ ብዙ ጊዜ ሞክረዋል። በተለይ ደግሞ ለመጀመሪያ ጊዜ በኃይለኛው አሊያ ካልፈታውክ ብላ በወሰነችበት ሰዓት ላይ የነበረውን ሁኔታ ዳኛ ፋይል አውጥቶ መዞ እያስታወሳቸው ነበረ። ዳኛው ለምሮ የምትፋቱት ብሎ ይህን ጊዜ ሲጠይቃቸው ያቀረቡት ምክንያት ብዙም ከምክንያታዊነት እየራቀ ነበረ። ፍቅራችን ቀዝቅዟል፣ ፍቅራችን አብቅቷል፣ ፍቅራችን ሞተዋል፣ ተስፋ ቆርጠናል የሚል ሀሳብ ነበር ያቀረቡት። ነገር ግን ሲያወሩ እጅግ በጣም ተረጋግተው ስለነበረና በጭራሽ ሲያወሩ የነበረው አነጋገር ሲሪየስ ሁላ አልመስላለው ለዳኛው። ከዛ ዳኛው ብዙ ካዳመጣቸው በኋላ አቶ ጂያን ነገር ግን ባለፈው ዕለት ልትፋቱ ስትመጡ ያልከኝ ነገር ነበረ ብሎ ያለውን ነገር አስታወሰ። አሊያን በጣም እንደሚወዳት፣ አሊያ ጥሩ ሴት እንደሆነች፣ ለልጇ መልካም እናት እንደሆነች ይህን እንደሚያበረታታ ተናግሮ ነበረ። ከዛ ዳኛው ብዙ ጊዜ ለመፋታት ሞክራችኋል፣ ቅርብ ጊዜም ቢሆን የፍቺ ክስ አስገብታችሁ ነበረ፣ ነገር ግን ፍቺ መፈጸም አልቻላችሁም። እናንተ ሰዎች በእኛ ጊዜም ጨምሮ እየቀለዳችሁ ነው። ስለዚህ ይሄ ፍቺ በፍጹም መከናወን አይችልም እያለ ነበር ዳኛው። እንደውም ዳኛው ለተወሰነ ጊዜ የፍቺ ክስ የሚባል ነገር ብለው ፍርድ ቤት ድረስ እንዳይመጡ ጨምሮ እያገዳቸው ነበረ። ስለዚህ አትፋቱም የሚል ውሳኔ ዳኛው ወሰነ። ሰዳከት አፋቷቸው ብላ ጮኸች። መፋታት አለባቸው ብላ ስትጮህ ዳኛው ተቆጣ። አስወጣሻለሁ፣ አርፈሽ ተቀመጪ፣ ተረጋጊ ብሎ እየተቆጣን ነበረ። አሊያ እንዲሁም ጂያን እንዳይፋቱ በፍርድ ቤት ተከለከሉ። ፍርድ ቤቱ እንዳትፋቱ ብለው ወስኖባቸዋል። ሁለቱም የተደሰቱ ይመስላል። አይን ለአይን ይተያያሉት ቢራራቁም ከዛ እየተሳሳቁ ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክቡራን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።